ሰላም ቅዱሳን እንደምን ዋላችሁ? እግዚአብሔር የተባረከ ይሁን። እኔ በጣም ደህና ነኝ። ዛሬ አዲስ ቪዲዮ ይዤላችሁ ቀርቤያለሁ። የእግዚአብሔር ሴት ካትሪን ኩልማን በመንፈስ ቅዱስ አገልግሎት በጣም የምናውቃት የእግዚአብሔር ሴት ካትሪን ኩልማን ከመንፈስ ቅዱስ ጋር ያለንን ኅብረት ለማሳደግ እሳቱን ለመሸከም የሚያስፈልጉን የየቀን ልማዶች በሚል ያስተላለፈችውን ትምህርት ከእንግሊዝኛ ወደ አማርኛ ተርጉሜ አቅርቤላችኋለሁ። ጊዜውን ለመንፈስ ቅዱስ አሳልፈን እንሰጣለን። እዚህ ቻናል አዲስ የሆናችሁ ወገኖች ይህን ቻናል ሰብስክራይብ በማድረግ ለብዙዎች እንዲደርስ ደግሞ ሼር ማድረግን ላይክ ማድረግን አትርሱ። ክብርን ሁሉ እግዚአብሔር ይውሰድ። አሁን ቀጥታ ወደ ቪዲዮ እንሄዳለን። ካትሪን ኩልማን እንዲህ ትላለች። ስለ እያንዳንዱ ቀን መጀመሪያ አንዳች ልናውቀው የሚገባ የተቀደሰ ነገር አለ። የሌሊቱ ጭጋግ አልፎ የማለዳ ፀሐይ በመስኮታችን ስታበራ ፍጥረት ገና ሳይንቀሳቀስ ገና ከመኝታችሁ ዓይናችሁ እንደከፈታችሁ ማለዳ ሌላ ምንም ሥራ ሳትሰሩ ወገኖቼ ማድረግ ያለባችሁ ስሙን ማንሾካሾክ ነው። ስልካችሁን ሳትከፍቱ ሌላ ማንንም ሰው ከጎናችሁ ያለውን እንኳ ከማናገራችሁ በፊት እግራችሁን እንኳን ከአልጋው አውርዳችሁ ወለሉን ሳትረግጡ በፊት መንፈስ ቅዱስን አውሩት። ብዙዎች ያን ማለዳ እስትንፋስ ተነጥቀው ሌሊት አልጋቸው ላይ የቀሩ እንዳሉ ማስተውሉ። እናም ማለዳ ላይ ምንም ከማድረጋችን በፊት መንቃታችንን እንዳወቅን የማለዳችን የመጀመሪያ እስትንፋስ ለእርሱ ይገባዋል። ለእርሱ ስጡትና ቀናችሁን ጀምሩ። ገና በማለዳው የመጀመሪያ ክፍል ጎህ ሲቀድ ዓይናችሁን ስትከፍቱ ድምፃችሁን ይጠብቃል፣ ሰላምታችሁን ይጠብቃል መንፈስ ቅዱስ። ስንቶቻችሁ ናችሁ ከአልጋችሁ ፈንጠር ብላችሁ ወደ ዕለት ጉዳዮቻችሁ የምትሮጡ? የሁሉም መልካም ጓደኛ የሆነው መንፈስ ቅዱስ እየጠበቃችሁ እንዳለ እንኳን ታስተውሉ ይሆን? አጠገባችን ቢሆንም እርሱ በጣም ጨዋ አምላክ ነውና ማንንም ከፈቃዱ ውጭ አይገፋፋም። እርሱ ቅዱስ አምላክ ነው። ፈቃዳችሁ እስክትጋብዙት ፈቃዳችሁንም አይጋፋም። ግን ባጠገባችሁ አለ። እኔ ከእንቅልፌ ነቅቼ በሕልውና ውስጥ መሆንባቸው ብዙ ልምምዶችን አውቃለሁ። የተለየ ረጅም ጸሎት አይደለም። በቃ እንዲህ ነው። ውዴ መንፈስ ቅዱስ እወድሃለሁ፣ ዛሬ እፈልግሃለሁ፣ በቀኔ ሁሉ አብረኸኝ ሁን፣ አብረኸኝ ተራመድ ማለት ነው። ያው ጸሎታችሁ የማልዳ ጸሎታችሁ እንዳለ ሆኖ የተናገራችሁት ቃል በቀናችሁ የእርሱን አብሮነት ለማግኘት በቂ ነው። ቀናችሁን ለእርሱ በመገዛት ስትጀምሩ፣ በመገዛት ጸሎት ስትጀምሩ ሕይወታችሁን ከእግዚአብሔር ሐሳብ ጋር አስተካከላችሁ ማለት ነው። እግዚአብሔር ሆይ የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን ማለት ነው። ይኸውላችሁ ወገኖቼ ሕልውናው ሳይኖራችሁ እሳቱን መሸከም አትችሉም። ለእርሱ ለመንፈስ ቅዱስ በሕይወታችሁ ቦታ ካልሰጣችሁት ደግሞ ሕልውና ውስጥ መኖር፣ ሕልውናውን ተሸክማችሁ መንቀሳቀስ አትችሉም። የእግዚአብሔር ልጆች ስሙኝ፣ ጸሎት ሥራ አይደለም፣ ደስታ የሞላበት ኅብረት ማድረጊያ መለኮታዊ አሰራር ነው። ሃይማኖታዊ ሥርዓትም አይደለም። ቅዱስ መስተጋብር ነው። ቅዱስ መነካካት ነው። ጸሎትን እንደ ጫና እንደ ሥራ አንየው። ጸሎት ማለት የእግዚአብሔር መንፈስ ከመንፈሳችሁ ጋር የሚነካካበት፣ ሰማይ ወደ ምድር ዘንበል የሚልበት ነው። በጸሎት መንበርከክንና መለኮታዊ መነካካትን መለማመድ ካልቻላችሁ የመንፈስ ቅዱስን እሳት መላበስ አትችሉም። አንዳንድ ሰዎች በሕይወታቸው መከራ ካልመጣ መጸለይ አይወዱም። ችግር እስኪመጣ አይጸልዩ። ነገር ግን የመንፈስ ቅዱስን እሳት የተሸከሙቱ ከእርሱ ጋር የየዕለት ኅብረት ማድረግን የተማሩ ናቸው። ጸሎት በተወሰነ ጊዜ የሚደረግ ሳይሆን የሕይወት የየዕለት ተግባር መሆኑን ያወቁ ናቸው። ጸሎት በተጨነቅንና በተቸገርን ጊዜ የምናደርገው ሳይሆን በፍቅሩ ወድቀን ልናወራው፣ ልናጫውተው፣ አብረን ለመሆን የምናደርገው ቅዱስ መነካካት ነው። ከሕያው አምላክ መንፈስ ጋር እንዲህ ነው ተገቢው አካሄድ። በምሳሌ 3:6 ላይ የእግዚአብሔር ቃል ሲናገር በመንገድ ሁሉ እርሱን እወቅ፣ እርሱም ጎዳናን ያቀናልሃል ይላል። አያችሁ፣ ቀናችሁን በመገዛት ጸሎት እንዲህ ስትጀምሩት እግዚአብሔር ዕቅዳችሁን እንዲባርክ ሳይሆን እንዲመራችሁ እየጠየቃችሁት ነው። ራሴን ከማምነው በላይ አንተን አምናሃለሁ እያላችሁት ነው። ያለ አንተ ጌታ ሆይ ወደ የትም መንቀሳቀስ አልፈልግም እያላችሁት ነው። ይህን ስትሉት እርሱ ይመልስላችኋል። እንዴት ነው ይመልስላችሁ? በቀናችሁ ውስጥ አንዳች ጉዳይ ቢገጥማችሁ በለስላሳ ድምፅ ሲያንሾካሹክላችሁ ውስጣችሁ ይሰማል። ወደዚህ ታጠፍ፣ ወደዚህ ግባ፣ እንዲህ አድርግ፣ ያንን ወስን፣ የእርሱ ምክር ይሆናል። የመንፈስ ቅዱስን ሐሳብ እንዴት እናውቃለን ብላችሁ ካላችሁ የእሱ ሐሳብ ከሆነ ውስጣችሁ ሰላምና ምቾት ይሰማዋል።
ሊሰብራችሁ፣ ሊያሳዝናችሁ፣ ሊያጠፋችሁም የሚላክን ነገር ከእርሱ ጋር በውስጣችሁ በሚቃጠል በመንፈስ ቅዱስ እሳት ነው ማለፍ የምትችሉት፣ መሻገርም የምትችሉት። ይኸውላችሁ ፈቃዳችንን አለማስገዛትና በመንፈስ መመላለስ አብሮ አይሄድም። ለዚያ ራስን ማስገዛት የአንድ ቀን ጉዳይ አልሆነም። የየዕለት ምርጫችን እሱ ነው። በየዕለቱ ልባችሁን በፊቱ በማፍሰስ ከኔ የምትፈልገውን ውሰድ ጌታ ሆይ፣ የሚያምረውን ብቻ አይደለም፣ መንፈሳዊነቴን ብቻም አይደለም ማስገዛልህ፣ ሁሉንም አንተ ግዛ በሉት። ጥንካሬዎቼን ሁሉ፣ ልማዶቼን ሁሉ፣ ፍርሃቴን ሁሉ፣ ስጋቴን ሁሉ፣ ኩራቴን ሁሉ፣ ዕቅዶቼን ሁሉ አስገዛልሃለሁ በሉት። እንዲህ ራሳችሁን ስታስገዙለት መንፈስ ቅዱስ በሕይወታችሁ እንዲሠራ ቦታ ሰጣችሁት ማለት ነው። ያኔ ነው ልዕለ ተፈጥሯዊው ተፈጥሯዊ የሚሆነው። ያን ጊዜ ነው ንጹሕ ዕቃዎቹ የምንሆነው። ያኔ ነው ማንነታችሁ ከላይ ብቻ በሆነ እሳት የሚቀጣጠል። ይደንቀኛል። ከመንፈስ ቅዱስ ውጪ የሆነ ሕይወት ነው ስትኖሩ የነበረው። ከእንቅልፋችሁ ስትነሱ ወጥታችሁ ወደ ጉዳዮቻችሁ መሰማራት የነበረው። ጌታ ወደ ሐሳቤ ተመለሱ ይላል። ግዴታ አይደለም። የፍቅሬን ኅብረት ከፈለጋችሁ ኑ ተመለሱ ይላል ጌታ። እያንዳንዱ ማለዳ ከመንፈስ ቅዱስ ጋር በፍቅር የምንወድቅበት ትኩስ ድሎች ናቸው። የመጀመሪያ የማለዳ እስትንፋሳችሁን ለእርሱ በመሰዋት ውዴ መንፈስ ቅዱስ ሆይ እንደምን አደርግ፣ እገዛልሃለሁ፣ ዛሬ ተጠቀመኝ፣ ተጠቀምብኝ በሉት። ይህች ቃል ቀላል የምትመስል አንድ ረፍተ ነገር የቤታችሁን የሥራችሁንና የልባችሁን አትሞስፌር የምትቀይር ናት። ሌላ ፍጹም ቃል መፈለግ አይጠበቅባችሁም። የተለየ ፎርሙላ አይፈልግም። ፈቃደኛ የሆነ ልብና መንፈስ ነው አስፈላጊው። ያ ነው መንፈስ ቅዱስን ወደ እናንተ የሚያጠጋጋው፣ በውስጣችሁ እንዲሠራ የሚያነሳሳው፣ እሳቱን የሚያቀጣጥለው ያ ነው። ምክንያቱም ራሳችሁን ሳታስገዙ ለራሳችሁ መኖር ታቆማላችሁ ነው። ምክንያቱም ራሳችሁን ለሱ ስታስገዙ ለራሳችሁ መኖር ታቆማላችሁ። ለአንዱ ጌታ ለፈጠራችሁ መኖር ትጀምራላችሁ። የሕይወት ጎዳናችሁን እያንዳንዱን እርምጃ አብራችሁ ሊጓዝ ይፈልጋል እሱ። ያንን ስታደርጉ የእግዚአብሔር ቤተሰቦች እሳቱ ይወድቃል። ይህ ዓለም የማይረዳው አንዳች ድምፅ አለ። በጣም ለስለስ ያለ የሹክሹክታ ድምፅ፣ የተሰጠ ልብ ብቻ ሊሰማው የሚችለው ድምፅ ነው። የመንፈስ ቅዱስ ድምፅ የሚረብሽ የሚያስጨንቅ አይደለም። መለያው በውስጥ መንፈስ የምታደምጡት ነው። እርሱ በጣም ይለያል። ስሙ ይባረክ። ከልባችሁ እርሱን ለማወቅ ከፈለጋችሁ ነፍሳችሁን ጸጥ ማድረግን መለማመድ አለባችሁ ወገኖቼ። የዚህ ዓለም ሩጫ በጣም ቢዚ አድርጎናል። ከመኝታችን ከተነሳንበት ሰዓት ጀምሮ በድምፅ ማዕበል ውስጥ ነን። ስልኮች ይንጫራሉ፣ መኪኖች ያጓራሉ፣ ሰዎች ያወራሉ። ጩኸት ብቻ ነው። የእግዚአብሔር መንፈስ በመሬት መንቀጥቀጥና ሁካታ ውስጥ ሆናችሁ ከእርሱ ጋር ባልሆነ ማንነት እንዴት ትሰሙታላችሁ? በእሳትም ሆነ በማዕበል ውስጥ ሳይሆን በተረጋጋና በጸጥታ ውስጥ ነው። የሰው መንፈስ እንዲለየው በዚህ ጎዳና ሊገኝለት ይገባዋል። ኧረ እኔ ልሰማው አልቻልኩም እያላችሁ ይሆናል። እኔ ግን እላችኋለሁ፣ ለእርሱ በበቂ ሁኔታ ላይ ናችሁ ወይ? የዓለምን ድምፅ ቀንሳችሁ ቀርባችሁታል ወይ? የተቀደሰ ሰዓትና ስፍራ መሠዊያ ለእርሱ ከቀናችሁ ላይ ከፍላችሁ ሰጥታችሁታል ወይ? ከችግር እንዲያወጣችሁ ብቻ ሳይሆን በቃ ከፍቅር ከልብ ፈቃደኝነት በመነጨ ከእርሱ ጋር ለመሆን ብቻ መንፈስ ቅዱስን ከእናንተ ጋር ኅብረት ማድረግ በጣም ይፈልጋል። ነገር ግን የዓለምን ጫጫታ ከፍ ካደረጋችሁት እዚያ ውስጥ እርሱ መወዳደር አይፈልግም። እንድትጋብዙት ይፈልጋል። በጸጥታ ጊዜ ሰጥታችሁት መጋበዝ ብቻም አይደለም፣ ልባችሁን ሙሉ ለሙሉ በዚያ የጸሎት ኅብረት ሰዓት ከእርሱ ጋር እንዲሆን ይፈልጋል። አንዳንድ ሰዎች ሊጸልዩ ገብተው ልባቸው ግን ውጪ ነው፣ ጓዳ ነው፣ ሥራ ቦታ ነው። ስልክም ሲጮህ ተነስተው ቀና ብለው ከፍተው ያወራሉ። የሰማይና የምድር ጌታ አስቀምጠን ስልክ ማውራት ተገቢ አይደለም። ትኩረታችሁን በሙላት ስትሰጡት እርሱ ደግሞ ያወራችኋል፣ ሕልውናው ይሰማችኋል። መንፈስ ቅዱስን እንደዛ ነው መረዳት። እጅግ በታላቅ ኃይል የተሞላ በሕይወቴ ከገጠሙ ልምምዶች በታላላቅ ጸጥታ ውስጥ ሆኜ አብሬው ኅብረት ያደረግኩባቸው ጊዜያት ውጤቶች ናቸው እንጂ የተለየ ጋጋታ ወይንም መብረቅ አንባርቆ መጥቶ አልነበረም። አዎ ለጌታ ጊዜ ሰጥታችሁ ስትንበረከኩ
የችኩል ጸሎት አታድርጉት። ቁጭ በሉ፣ ስሙን ጥሩት፣ እንደምትወዱት ንገሩት። ቃላት ማሳመር አይጠበቅባችሁም። አውሩት። ጌታ የመንፈስ ቅዱስ ሆይ እየሰማሁ ነው፣ አውራኝ። በጆሮአችሁ ለመስማት አትሞክሩ፣ በውስጥ ልባችሁ አድምጡት። ቅዱስ ሆይ እየሰማሁ ነው፣ አውራኝ በሉት። እርሱ ከዚያ ነው የሚናገራችሁ። ብዙ ሰዎች እሳቱን መሸከም ይፈልጋሉ። ሆኖም የእርሱን ትእዛዞች ለመስማት ግን ቢዚ ናቸው፣ ጊዜ የላቸውም። በኃይል የተሞላ ሕይወት መኖር ይፈልጋሉ፣ በኃይል መንቀሳቀስ ይሻሉ። ነገር ግን በሕልውና ውስጥ ተገኝተውለት አያውቁም። ኃይል ከመቀራረብ ነው የሚገኘው፣ ከእርሱ ጋር መቀራረብ ደግሞ ጊዜ መስጠት፣ መረጋጋት ይፈልጋል። ምን አይነት ጊዜ? ያልተረበሸ፣ ክትት ያለ፣ ያልተከፋፈለ፣ የተቀደሰ ጊዜ። ብዙዎች የማያስተውሉትን አንድ ወሳኝ ነገር ልንገራችሁ። መንፈስ ቅዱስ ስሜት ያለው አይመስላቸውም። ያዝናል። ስትተዉት ተገቢውን ክብር ሰጥቷችሁ መጥቶ መኖሩን እንኳ ሳታስተውሉት ችላ ስትሉት ያዝናል። ጸጥ ብሎ ያያቸዋል። ኃይል አጥቶ አይደለም፣ ፈቃዳችሁን ስለሚያከብር እንጂ። እርሱ እግዚአብሔር ነው። በሌሎች ጉዳዮች ተውጣጥራችሁ ለእርሱ ቦታ ባትሰጡት አያስጨንቃችሁም። ይጠብቃችኋል ጊዜ እስክትሰጡት። እርሱ ጨዋ አምላክ ነው። አንድ ቀን ሁሉ ነገር በምድር ያለው ከንቱ እንደሆነ ተረድታችሁ ከእርሱ ጋር ፈጽሞ ሊነጻጸር የሚችል ምንም ነገር እንደሌለ ተረድታችሁ ወደ እርሱ ልባችሁ ይመለስ እንደው ይጠብቃችኋል። የሆነ ስፍራ ለእርሱ ለዩለት። ልብስ መቀየሪያ ሊሆን ይችላል፣ ክፍላችሁ ሊሆን ይችላል፣ አልጋችሁ ጎን ሊሆን ይችላል፣ ወንበራችሁም ሊሆን ይችላል። ሁል ቀን ወደዛ ሂዱ። ወደዛ ስፍራ ሌላ ሥራ ለመስራት ሳይሆን በወሰናችሁት በተወሰነ ሰዓት በየቀኑ ከእርሱ ጋር በዛ ስፍራ ኅብረታችሁን ለማዳበር መሰዊያ ማለት ነው። እርሱ ጋር ስትሄዱ አጀንዳዎች ይዛችሁ ባይሆን መልካም ነው። ፍቅሩን፣ ኅብረቱን ብቻ አስባችሁ ሂዱ። ጉዳያችሁን ለእግዚአብሔር ማቅረብ ክፋት ኖሮ ሳይሆን አጀንዳ ሲኖር ይኖራል። ግን ልባችሁ በዋናነት ከእርሱ ጋር ኅብረት ለማድረግ በፍቅር እርሱን መገናኘቱን በመራብ ጌታ ሆይ ተናገረኝ፣ እሰማሃለሁ፣ አንተን ብቻ እፈልጋለሁ በሚል ልብ ቢሆን መልካም። ያ አይነት ጸጥታ ልምምድ ነው፣ ራስን ዲሲፕሊን ማድረግ። መጀመሪያ አካባቢ ጸጥታ ውስጥ ሆናችሁ በጸጥታ ጌታ መንፈስ ቅዱስን ስታዳምጡ የጸጥታንም ደግሞ የጸሎት ሕይወት ከእሱ ጋር ኅብረት ማድረግን ስትለማመዱ ጅምር ላይ ሐሳባችሁ አልሰበሰብ እያለ ሊያስቸግራችሁ ይችላል። ጸጥታው ጅምር ላይ ሊደብራችሁ ይችል ይሆናል። ቅዱሳን ስሙኝ፣ ጸጥታ ማለት የእግዚአብሔር አለመኖር አይደለም። ጸጥታ ለእርሱ ዕውቅና ለመስጠት የሚደረግ ግብዣ ነው እንጂ። እንዲህ ባለ ሁኔታ ጀምራችሁ ከቀጠላችሁ ከጊዜያት በኋላ መንፈሳዊ ጆሮአችሁ መስተካከል ይጀምራል። ድምፁን መለየት ትጀምራላችሁ። በቃሉ ውስጥ ድምፁን ትሰሙታላችሁ። በሕይወት ውጣ ውረድ ውስጥ ቀድሞ ተናግሯችሁ ያላስተዋላችሁትን ሁሉ ማስተዋል ትጀምራላችሁ። የእርሱ ድምፅ ነበር ለካ ትላላችሁ። በውስጣችሁ እንደ እሳት የሚንቀለቀል ድምፅ፣ ኩልል ያለ ለስለስ ያለ ለውስጥ ማንነታችሁ ሰላምን የሚሰጥ ድምፅ ነው። ያን ድምፅ መለየት ስትጀምሩ ሕይወታችሁ ፈጽሞ እንደ በፊቱ አይሆንም። ከዛ በኋላ በሕዝብ መሃል ቢሆን፣ በጋጋታ ውስጥ ቢሆን፣ ብቻችሁም ቢሆን መገኘቱን ተሸክማችሁ የምትዞሩ ድንቆቹ ትሆናላችሁ። በሥልጣን መናገር ትጀምራላችሁ። ምክንያቱም ከሰማይ ሰምታችኋላ። ወደ የትኛውም ክፍል ሆነ ቦታ በሥልጣን ትገባላችሁ። ምክንያቱም በምስጢራዊ ቦታ ከልዑሉ ጋር ሁሉን ከሚችል አምላክ ጋር ኅብረት አድርጋችሁ የመጣችሁ ናችኋ። የተቀደሰ ዕቃው ትሆናላችሁ። ለክብሩ እንጂ ጥቅማችሁን በማሰብ መሆን የለበትም። የጸጥታ ስፍራ መሠዊያ ነው፣ ከጌታ ጋር ተግባቦት የሚወለድበት ቦታ። ያንን እሳት የሚያቀጣጥለውም ያ ተግባቦት ነው። የእግዚአብሔርን እሳት በሕይወታችሁ ትፈልጉታላችሁ? በእውነት አዎ ከሆነ ያንን የተቀደሰ የጸጥታ ጊዜ አዳብሩ፣ ጠብቁት፣ ኑሩበት። ቅዱሳን ስሙኝ፣ በዚህ ስፍራ ነው እሳቱ የሚወድቀው። በዓለም ካሉ መጻሕፍት ጋር የማይስተካከል አንድ መጽሐፍ አለ። ገጾቹም ቀለምና ወረቀት አይደሉም፣ ቃላቱም ታሪክና ትምህርት አይደለም። መጽሐፍ ቅዱስ ሕያው ነው። እያንዳንዱ ቃላት በሕይወት የተሞላ ነው። በመንፈስ ቅዱስ ረዳትነት ስታነቡት አንዳች ነገር ያደርጋል።
ከውስጥ ወደ ውጪ ይቀይራችኋል። ለእውቀት ስለማንበብ እያወራሁ አይደለም። አውቃችሁ ለሌሎች ለማስረዳት የምታነቡት አይነት ንባብም አይደለም። እኔ የምለው ቃሉን ለመንፈሳችሁ ምግብ እንዲሆን በእግሮቹ ስር ሆናችሁ የምትበሉት ወደ መንፈሳችሁ ዘልቆ እንዲገባ የምታደርጉበት የንባብ አይነት ነው የምለው። የማንነታችሁ አካል እስኪሆን ማንበብ፣ በውስጣችሁ እስኪቀጣጠል ድረስ፣ ከስጋታችሁ በላይ ጎልቶ ወጥቶ እስኪናገር ድረስ፣ ከጥርጣሬዎቻችሁ ከውሸት ሁሉ በላይ እስኪናገር ድረስ። የእግዚአብሔር ቃል ሩቅ አይደለም፣ ደረቅም አይደለም። በእውነት ኃይሉን ለመለማመድ በመጠባበቅ ልታነቡት ያስፈልጋል። ከእርሱ ለማወቅ መራብ ያስፈልጋል። ሕልውናው እንዲሰማችሁ መራብ ያስፈልጋል። ምክንያቱም ለእርሱ ክፍት ባለ ልብ መጽሐፍ ቅዱሳችሁን ለማንበብ ስትቀመጡ መንፈስ ቅዱስ ከጎናችሁ ይሆናል፣ ሊናገራችሁም ይጀምራል። አያችሁ፣ ከመንፈስ ውጪ የሆነ መጽሐፍ ቅዱስ ማንበብ በቃ ዝም ብሎ መጽሐፍ እንደማንበብ ነው። ልትመራመሩ ረቀቅ አድርጋችሁ ልትፈላሰፉ ትችሉ ይሆናል። በንባባችሁ ሕይወትን፣ ብርሃንን የሚሰጠው ግን መንፈስ ቅዱስ ነው። የዛ መጽሐፍ ደራሲ መንፈስ ቅዱስ ነውና እርሱን ጋብዛችሁ ከእርሱ ጋር ስታነቡ እያንዳንዱ ቃል ያበራል። ከእርሱ ጋር ስታነቡ ለመቶ ጊዜ ያነበባችሁት ቀርቶ አይታችሁ አስባችሁ በማታውቁት መንገድ ከምታውቁት ቃል የማታውቁትን መገለጥ ይሰጣችኋል። በአገልግሎት ዘመኔ የተረዳሁት አንድ ድንቅ ነገር አለ። ይህም ሁል ቀን መጽሐፍ ቅዱሴን ሳነብ መንፈስ ቅዱስ የሚሰራበትን ግብዓት አከማቸው ማለት ነው። ሊያጽናናኝ ሲፈልግ፣ ሊመልሰኝ ሲፈልግ ያንን በልቤ ያስቀመጥኩትን የእግዚአብሔርን ቃል ይጠቀማል። የእግዚአብሔር ቃል ተጠቅሞ ይመራቸዋል፣ ያስተምራቸዋል። ብዙዎች ይህንን ባለማስተዋል መጽሐፍ ቅዱሳቸውን ሲያነቡ ይቸኩላሉ። ዛሬ ምን ልታስተምረኝ ነው መንፈስ ቅዱስ ሆይ ብለው አይጠይቁም፣ ይተላለፋሉ። ከሹክሹክታው፣ ከመነካካቱ፣ ከእሳቱ ይተላለፋሉ። ቅዱሳን አድምጡኝ፣ እጃችሁ ላይ ያለው መጽሐፍ ድንቅ ነው፣ በክብር የተሞላ። ያ መጽሐፍ የሰማይን ምስጢር የያዘ ነው። በአእምሯችሁ ሳይሆን በመንፈሳችሁ የእግዚአብሔርን ቃል ስታነቡ ሁሉም ነገር ይቀየራል፣ ሕያው ይሆንላችኋል። የራሳችሁን መልእክት ትቀበላላችሁ። ብዙ ማለዳዎች መጽሐፍ ቅዱሴን ይዤ ብቻዬን የማሳልፍባቸው ልማዶች ነበሩኝ። አንዱን ጥቅስ አንብቤ ሳላልፈው ሕልውናው ይሰማኛል፣ እምባዬ ይቀድመኛል፣ ማምለክ እጀምራለሁ። ለምን ብትሉ ጊዜ የሚያስፈልገን ለምን ብትሉ መንፈስ ቅዱስ በዚያ አለ። መንፈስ ቅዱስ በዚያ ስላለ ነው እየተናገረኝ፣ እያጽናናኝ፣ የተሰወረውን እየገለጠ በዚያ ገጽ ላይ የተጻፈውን ብቻ ሳይሆን ለእኔ በዛች ደቂቃ የሚያስፈልገኝን፣ በዕለቱ የሚያስፈልገኝን እየገለጠ ነበር። በመንፈስ ቅዱስ እርዳታ ቃሉን ስታነቡ የሚሆነው ይህ ነው። የቴዎሎጂ ዲግሪ ለዚያ አያስፈልግም። በቃ እርሱን መፈለግ፣ እርሱን መራብ፣ ጊዜ መስጠት፣ ይሄው ነው። መጽሐፍ ቅዱሳችሁን ስታነቡ እንዲህ ብላችሁ ጀምሩ። መንፈስ ቅዱስ ሆይ ዓይኖቼን ክፈት፣ ይህንን ቃልህን በተፈጥሯዊ አእምሮዬ ማንበብ አልፈልግም፣ አንተ የምታየውን ማየት እፈልጋለሁ በሉት። እርሱ ይመጣል። ተርበው ለሚጠሩት ሁሉ እርሱ ይመጣል። ያ የምትፈልጉት እሳት በቃሉ ውስጥ ነው፣ በረሃባችሁና በድምፁ መካከል ነው ያለው። እናም ሁለቱ ሲገናኙ ዋው! ሰማይ እንዴት እንደሚከፈት፣ እሳት እንዴት እንደሚወድቅ። ይህ ሃይማኖታዊ ሥርዓት አይደለም፣ ስለ ቅዱስ ኅብረት ነው። እግዚአብሔርን ለማስደነቅ አይደለም ቃሉን የምታነቡት፣ እርሱን ለማወቅ እንጂ። ልቡም ድምፁም በቃሉ ስላለ ነው የምታነቡት። ኃይሉ በዚያ አለ። ቃሉን በመጠባበቅ ስታነቡ መንፈስ ቅዱስ ባልገመታችሁት መንገድ እንዲንቀሳቀስ ታደርጉታላችሁ። ወገኖቼ የተፈጠርነው ከእርሱ ጋር ኅብረት ለማድረግ ነው፣ ከእርሱ ለመስማት፣ ከእሱ ጋር ለመነጋገር። ጸሎት ምንድን ነው? ቅድም ጠቅሰነዋል። ጠዋት ተደርጎ ማታ ደግሞ ከመኝታ በፊት የሚደረግ ብቻም አይደለም። ብዙዎች እንደዛ ያስባሉ። ጸሎት በቀናችሁ ሁሉ እርሱን በማሰብ መዋል ማለት ነው። መኪናችሁ ውስጥ ሊሆን ይችላል፣ እየተራመዳችሁ ሊሆን ይችላል፣ ቤት ውስጥ ጓዳ ውስጥ እየሰራችሁ ሊሆን ይችላል። እሱ ልታወሩት ትችላላችሁ። ስሙን በነፍሳችሁ ጸጥታ ውስጥ ልታንሾካሽኩለት ትችላላችሁ። ማንም በማይሰማ ሁኔታ እርሱ ይመልስላችኋል። ብዙ ሰዎች ከመንፈስ ቅዱስ ሕልውና ርቀው የሚገኙት ለምን እንደሆነ ታውቃላችሁ? እርሱ ሩቅ ሆኖ ሳይሆን እነርሱ እርሱን ማነጋገር ስላቆሙ ነው። በእርሱ ላይ መደገፍን ስላቆሙ ነው። ስለዚህ መገኘቱ ደብዞባቸዋል። በየቀን ውሏችሁ ውስጥ ብታስገቡት፣ በሕይወታችሁ እያንዳንዱ ጉዳይ ብታስገቡት፣ ብትጋብዙት፣ ብታወሩት፣ ለመስማት ብትሞክሩ፣
ስለ እርሱ የሚኖራችሁ ግንዛቤ እያደገ ይሄድ ነበር። ባላሰባችሁት መንገድም ሕልውናው በተሰማችሁ ነበር። በጸሎታችሁ መስማትን እየሰማችሁ ላይሆን ይችላል። መልስም ቶሎ ቶሎ አይመጣ ይሆናል። ሆኖም ግን ጸሎት ስለ ስሜት ሳይሆን ስለ እምነት ነው። ከእናንተ የሚጠበቀው መጸለይ ነው። ከእናንተ የሚጠበቀው በጸጥታ እሱን መጠበቅ፣ ማምለክ ነው። ጸሎት ማለት ስትናገሩ ሰማይ እንደሚሰማ ስለማመን ነው። ልባችሁን ከፍታችሁ በፊቱ ስትሆኑ መንፈስ ቅዱስ ቀርቦ ያወራላችኋል። ይህንን የጸሎት ሕይወት የየዕለት ልማድና ባህሪያችሁ ስታደርጉ ምሪቱን ውስጣችሁ ይረዳዋል። አሁን በዚህ ሁኔታ ብቻችሁን አይደላችሁም፣ ከመንፈስ ቅዱስ ጋር ናችሁ እንጂ እጅ ለእጅ ተያይዛችኋል። አሁን እሳቱ መንደድ የሚጀምረው እንዲህ ነው። ነበልባሉን ማቆየት የሚቻለው እንዲህ ነው። የየዕለት ተግባራችሁ አድርጉት። እናም ከሕያው አምላክ መንፈስ ጋር ያላችሁን ኅብረት ማጎልበት፣ ማሳደግ ከፈለጋችሁ ያለምንም እምቢታ እርሱን መከተል መማር ያስፈልጋል። መታዘዝ ትልቁ ነገር። መንፈስ ቅዱስ የሚፈልገው መታዘዝ ነው። መታዘዝ ማለት ትክክለኛውን ነገር ስለማድረግ ብቻ ሳይሆን በእርሱ ስለመታመን ነው። እንዲህ ማለት ነው፣ መንፈስ ቅዱስ ሆይ አድርግ ስለምትለኝ ነገር በውል ባይገባኝም አንተ ከኔ የተሻለ ታውቃለህና አምንሃለሁ። ይህ አይነት መታዘዝ ሰማይ የሚያምነው አይነት ነው። ያ አይነት መታመን መንፈስ ቅዱስን የበለጠ ያቀርበዋል። በዚህ ሁኔታ የምትሰሙት ብቻ ሳትሆኑ የምትከተሉትም አይነት ሰዎች እንደሆናችሁ አሳይታችኋል ማለት ነው። ያለ መታዘዝ ኅብረት የለም፣ ያለ መገዛት እሳት የለም። መታዘዝ ስላችሁ ለምሳሌ አንዳንዴ የማታውቁትን ሰው እንድታናግሩ ሊጠይቃችሁ ይችላል። ማንም በማይጸልይበት ሰዓት ተነስታችሁ እንድትጸልዩ ሊያዛችሁም ይችላል። ግራም ያጋባ ሊመስላችሁ ይችላል በጊዜው። በዚህ ሁሉ ሁለት ምርጫ አላችሁ። ትታዘዛላችሁ ወይስ ትጠብቃላችሁ? የእርሱን ሽክሽክታ ትከተላላችሁ ወይስ በመንገዳችሁ በፈቃዳችሁ ትጓዛላችሁ? መንፈስ ቅዱስ አያስገድዳችሁም፣ ጨዋ አምላክ ነውና ነፃ ፈቃዳችሁን ያከብራል። ከፈቀዳችሁለት ወደ ጠለቀው ወደምትፈልጉት ክብር ይመራችኋል። ነገር ግን እምቢ ካላችሁ አሁን አይደለም የሚል ተደጋጋሚ መልስ ከሰጣችሁት ድምፁ ቀስ እያለ መደብዘዝ፣ እሱም ማናገሩን እየተወ ይሄዳል። ቅዱሳን እምቢተኝነት እሳቱ እንዲያጠፋባችሁ አትፍቀዱ። ክብሩን እንዲያረቅባችሁም አትፍቀዱ። ያላቀድኩትን ወጥቼ እንድናገር ሲጠይቀኝ ለሥጋዊ አእምሮዬ ስሜት የማይሰጥ ቢመስለኝም በታዘዝኩ ቁጥር ግን በታላቅ ኃይል ይገለጥ ነበር። መታዘዝ ለክብር በርን ይከፍታልና ነው። ሥጋችሁ መናገርን ሲፈልግ ዝም እንድትሉ ሊጠይቃችሁ ይችላል። ስሜታችሁ ሲቻኮል ቆይ ተረጋጋ ሊል ይችላል። እኚህ የጸጥታ መታዘዞች ናቸው። እኚህ ናቸው መንፈሳችሁን የሚያሰለጥኑት። እንዲህ አይነቱ መታዘዝ እርሱን ለመከተል ፍላጎታችሁ አይደለም። ባዛችሁ ቅጽበት እሺ፣ አዎ ስትሉ ሌላውን ድምፅ ሁሉ ጸጥ ማድረግ፣ እርሱን መከተል ትችላላችሁ። ይሄውላችሁ ብዙ በታዛችሁለት ቁጥር ነው ድምፁ ግልጽ እየሆነላችሁ የሚመጣው። ያለማስቸገር እሺ ስትሉ ቅባቱ ሲፈስ መስማት፣ ማየት ትጀምራላችሁ። ይህ ቀላል ነው ማለት አይደለም። ሥጋችሁ አይዋጋችሁም ማለት አይደለም። ነገር ግን ብዙ መታዘዝ በጀመራችሁ ቁጥር መንፈሳችሁ ከሥጋችሁ በላይ ጠንካራ መሆን ይጀምራልና ነው። ያኔ ነው እውነተኛው ነፃነት የሚጀምረው። ያኔ ነው እሳቱ የማይጠፋ የሚሆነው። ከመንፈስ ቅዱስ ጋር አብራችሁ መንቀሳቀስ፣ በሕልውና ውስጥ መኖር ከፈለጋችሁ ይህንን የየቀን ልማዳችሁ አድርጉት። ወዲያው ታዘዙት። ትእዛዙ ምንም ያህል ትንሽ ቢመስልም ምቾት የማይሰጥ ቢመስልም እሺ በሉ። ያኔ የእግዚአብሔር እሳት ከፊታችሁ ከኋላችሁና በውስጣችሁ ሲቀጣጠል ማየት ትጀምራላችሁ። አያችሁ፣ ዓለም የሚያስተምረን ችኮላን ነው። መስራት፣ መሮጥ፣ መቸኮል፣ ለማግኘት አሁንም መሮጥ፣ እንደዛ ነው። መንፈስ ቅዱስ ግን እንደዛ አይደለም፣ በተቃራኒ ነው። ሰማይ የሚሠራውም እንደዛ በተቃራኒ ነው። በእርሱ ላይ እርፍ እንድትሉ ይጠራችኋል። እርፍ ማለት በእርሱ ለእግዚአብሔር ነው በሚል አንዳንድ ጊዜ እረፍት የለሽ ሩጫ መንፈስ ቅዱስ አይከብርበትም። በጸጥታ አብረውት የሚሆኑት በእሳት የሚቀጣጠሉ ናቸው። በመንፈስ ቅዱስ እሳት በጸጥታ ሆናችሁ ስትጠባበቁት አንዳች ጥልቅ ነገር በነፍሳችሁ ውስጥ መለወጥ ይጀምራል። ቅዱሳን ወገኖች፣ ለዚህ ቻናል አዲስ የሆናችሁ ሁልጊዜ በሳምንት አንዴ የምንለቃቸው የተለያዩ መንፈሳዊ ትምህርቶች መንፈሳዊታችንን ከጌታ ጋር ለማጥበቅ የሚጠቅሙን
ትምህርቶች ቶሎ እንዲደርሳችሁ ሰብስክራይብ እንድታደርጉ፣ ለሌሎች ደግሞ እንዲደርሳቸው ሼር እንድታደርጉ፣ ላይክ እንድታደርጉ በጌታ ፍቅር እጠይቃችኋለሁ። ጌታ ኢየሱስ ይባርካችሁ። ኢየሱስ ጌታ ነው። አሜን።